እያደረግን ያለ ነው። ሁላችሁንም ሰላም ብያለሁ። አመሰግናለሁ አቡዬ። አሁንም ከሀሳብ አላቃችሁኝ እናንተ። ለእድሜ ለእናንተ ይመርብኝ። አንተ እዛ ጋር ያለውን ነገር ከላይ እስከታይ ሁላችሁንም ሰላም ብያለሁ። ልጅ እንዳይታይ እንዳይዘጋብን ህፃን ልጅ አታሳይ እና መሪም እንዳታሳይ። ሰሊም ተስሊም ወደ ዘመኝ እሺ መራባ እና ስጣፊ ማታ ሰምቼ ነበርና ጨንቆኝ ነበር። እንኳን ደህና መጣሽ ቢራቡ። እንኳን ደህና ቆየኸኝ ወንድሜ። በጣም ደስ ብሎኛል ስላየሁክ በድጋሚ እና ስንት ቀን ሆነ? በጣም ነው ደስ ያለኝ የምር። ዛሬ 3ኛ ቀኔ ነው። አሁን መታወቂያ ላሳክ። ዛሬ 3ኛ ቀኔ ነው። እሺ እና ምንድን ነው ሀሳብህ? አሁን ምን ልታደርግ ነው? እዛው ልትኖር ነው? ሀቡ እኔ ይሄ ነው የምለው። አሁን ሀሳብ የለኝም፣ ምክንያቱም ምንም እንትን የምለው ነገር ስለሌለኝ ያው ያለሁበትን ኮንዲሽን ሁሉም የሚያውቀው ነው። ኦኬ እኔ ወደ ዱባይ ወይንም ወደ ሆነ ቦታ ብሄድ እና በንቀሳቀስ ደስ ይለኛል፣ ግን አልችልም በምሳሌ። ኦኬ ወደ ዱባይ ብትሄድ ደስ ይልሃል? አዎ ዱባይ ብሄድ በጣም ደስ ይለኛል። እሺ ጋይዝ፣ አህመድ ወንድማችን የደረሰበትን ነገር ታውቃላችሁ። ከዚህ በፊት እዚህ ቤት ገብቶ ታሪክ ተናግሯል። እናም የደረሰበትን በደል በጣም ተበድሏል። በገንዘብም በሚስቱም ክህደት ደርሶበት ማነው አላወቁትም። ረሳችሁት አህመድን? ዜቷን ታውቃችሁታል። አጠገብክ ስልክ እየተወራስ አድርጋ እንዴ አህመድ። አዎ እንዴት ረሳችሁት? በሳውዲ አይ ጊዜ ነው ረሳችሁት። የቲክቶክ ስሙ አይ ጊዜ ነው፣ ትክክለኛ ስሙ አህመድ ነው። በጣም የሚወዳት ፍቅረኛው ከኢትዮጵያ ወደ ሳውዲ እሱ በባህር ሊሄድ ሲል እርጉዝ ነበረች። እና አብረን ካልሄድን ትተኸኝ ከሄድክ ራሴን አጠፋለሁ ብለው እሱም ብር ተበዳድሮ እንደምንም ብሎ ይዟት ሄደ። ብዙ መከራ አይቶ እሷ እንዳትነካበት ብዙ ተደብድቦ ተሰቃይቶ ሳውዲ ደረሰ። እናም እሷን ወንድሙ ጋር ባለትዳር ወንድሙ ጋር አስቀምጦ ከብት እረኝነት እየሰራ ብሩን እየላከ ወለደች፣ ታረሰች። በኋላም ልጃቸውን ሀገር ቤት ከላኩ በኋላ እሱ ተይዞ እስር ቤት በገባ ሰዓት እሷ ከሌላ ሰው ጋር ሄደችበት፣ ጥላ ጠፋች። እናም ወንድሙም ለእሱ ተበድሮ ከወንድሙ ነበር 12,000 ሪያል ለእሷ ያወጣው። ያንንም ሳትከፍለው ክዳው ጠፋች። እናም መጥታም አናግረናትም የመጀመሪያ ክፍያ 2,500 ሪያል 3,000 አላቅም ከፍላ ደረሰ ይልካልኛለች። ከዛም በኋላ ስራ ፈታዋለች። እኔንም ታወራኛለች። እንደውም እንዳስታርቃት ሁላ ነግራኛለች። አብራ የሄደችው የኮበለለችው ሰው ራቆት ቪዲዮ ይዞባት ተጣልተው ብዙ ነገር ላይ ደርሰው አሁን ተለያይተዋል። እናም አስታርቂኝም ብላኝ ላስታርቃት ስል ለእናንተም ነግሬያችሁ ላስታርቃት ስል እሱ ተያዘ በድጋሚ እና አሁን ኢትዮጵያ ገባ። ይኸው ከገባ 3 ቀኑ ነው። እናም 5 ሳንቲ የለውም። እሷም ብሩን ሳትከፍለው ነው ስራ የፈታችው። የመጀመሪያ ክፍያ 2,500 በ4 ጊዜ ክፍያ ልትከፍል እዚህ ጠርቻት ቃል አስገብቻት የመጀመሪያ ክፍያ 2,500 ድርሃም ብቻ ሪያል ከፍላ ደረሰ ይልካልኝ ነበር። ግን ሌላውን ክፍያ ሳትከፍል ስራ ፈታች፣ እሱም ተያዘ። ስለዚህ ይሄ ነው ያለው የአህመድ ታሪክ እና አሁን ላይ ምንም ሳይዝ ሀገር ገብቷል። ሳውዲ መልሶ ሄዶ ከሚያዝ ዱባይ መሄድ ይፈልጋል፣ መስራት ይፈልጋል። ገና ምንም አልሰራም እና ስለዚህ ጋይስ ምን ትላላችሁ? ወንድማችንን አግዘነው ወደ ዱባይ ሄዶ ቢሰራ ምን ይመስላችኋል? እየጠየኳችሁ ነው። እኔ አመሰግናለሁ። አህመድ መጨመር የምትፈልገው ነገር ካለ ሚዩትክን አብርተክ መናገር የምትፈልገው ነገር ካለ መናገር ትችላለህ። ስልኩ አልጨረሰም። ሰው ካጠገብ ያለው ሰው ስልክ አልጨረሰም። ኦኬ ችግር የለውም እና ገና ልጅ ነው፣ ብዙ አላማ አለው እና ምን ትላላችሁ? እኛ እህቶቹ አግዘ ነው ወደ ኢማራት ሄዶ ቢሰራ ምን ትላላችሁ?
ጥሩ ሀሳብ ነው። ኦኬ ሀሳቤን ከተቀበላችሁ እኔ ጥሩ ሰው ልፈልግ፣ ሳራ አልሀበሻንም ላናግር። የሚታመን ሰው ስለሌለ በአሁን ሰዓት አምጥተውስ የሆነ ነገር ላይ ሊጥሉት ብዬ ስለምፈራ ጥሩ ሰው እንፈልግና ተነጋግረን የጠየቁትን ያህል አማውንት እኛ አዋጥተንለት ብናመጣው ምን ይመስላችኋል? የደረሰበት በደል ስለሚያሳዝን ይህ ሰው መካስ አለበት። ብዙ መከራ አይቷል። ብዙ ታሪኩን የዛለት ሲናገር የነበራችሁ ሰምታችኋል። እና ሚስቱ ታምጣው ብለሽ የቆመችው ልጅ ከእንደዚህ አይነት ሰው ጋር ብታረቅና ደግሞ ቢሆን ደግማ ታማኝ የምትሆን ይመስልሻል? እኔ ሳስበው አስታርቂኝ ራሱ ያለችኝ ገንዘቡን ላለመክፈል ይመስለኛል። እኔ ልቤ አላመናትም። ምክንያቱም አንድ ሰው አንዴ ከድቶ ከሄደ በኋላ አንዴ ከድቷችሁ ሄዶ እዛ ጋር ሳይሳካለት የሚመለስን ሰው መቀበል እኔ አስመሳይ አይደለሁም። ኦኬ እዛ ጋር ስላልተመቸው እናንተን ክዶ ሄዶ የሄደበት ቦታ ስላልተመቸው መልሶ መጥቶ እናንተን ይቅርታ የሚጠይቅ ሰው ባጣ ቆይኝ ነው። እዛ ጋር ስላልተመቻት ነው መታሱ ይቅርታ እየጠየቀች እንደገና ብሩን ላለመክፈል የነበረባትን 12,000 ሪያል 2,500 ብቻ ከፍላ የቀረባትን 9,500 ሪያል ላለመክፈል ነው። ስለዚህ እኔ በበኩሌ ይሄ ሰው ቢታገዝና ሂዶ ቢሰራ ላለው አብዛኞቻችሁ በሀሳቤ ተስማምታችኋል። አሁን ኔክስት ስቴፕ ምንድን ነው? ታማኝ ሰው መፈለግ ነው ያለብን። በትክክል ገብቶ ቀጥታ ስራ የሚገባበት ሰው። ሳራ አልሀበሻ ብትኖር ጥሩ ነበር፣ ግን አሁን ከቲክቶክ ጠፍታለች። እሷም ትናንትና ዋትሳፕ ላይ ደውላልኝ ነበረ። ካናዳ ነው ያለችው፣ ለልጇ ምርቃት ካናዳ ሄዳለች። እኔ እሷን ነው ማምነው፣ ሳራ አልሀበሻ ነው ማምነው። ለደረጀም እሷ ናት ኢቃማ ያሰራችልኝ እና እማምነው እሷ። ሙኒትን እንጠይቃታለን። በጣም ጥሩ። እሺ ሼር አድርጎላት ለሙኒት ልጠይቃት በቃ ወልደ ጊዮርጊስ ያሰራለታል። ጋይስ ሁልጊዜ ሰው ማስቸገር በሁሉ ነገር ወልደ ጊዮርጊስ መሮት እንዲጠፋ ነው። መሮት ከሀበሻ እንዲጠፋ ነው። የሆነ ነገር ሲባል ወልደ ጊዮርጊስ፣ የሆነ ነገር ሲባል በሁሉ ነገር አንድ ሰው ላይ ብቻ ናዳ። አንድ ሰው ላይ ቪዛም ስንፈልግ እሱ ጋር፣ ዲሊቨሪም ስንፈልግ እሱ ጋር፣ ምንም ስንፈልግ ቻሌንጅም ስንፈልግ እሱ ጋር። ተው እንጂ ሰውየው መሮት። ሁሉም ሀበሻ ለማኝ ነው እንዲህ ብሎ መሮት እንዳይጠፋ ሀበሻ እንዳይጠላ ሰውየው። እኔ ሁሉን ነገር አንድ ሰው ማስቸገር አልወድም። በቃ የሚችል እዚህ ጋር እንጠይቃለን፣ የሚችል ያግዘናል። ሁሉን ነገር አንድ ሰው የሆነ ነገር ሲባል ወልደ ጊዮርጊስን ጠይቂ፣ የሆነ ነገር ሲባል ሁሌ አንድ ሰው። እኔ አሁን ሁሌ እርዳታ እኔን ስጠይቅ እንደሚመረኝ እሱም ሁሌ ስንጠይቀው የመራውና ስልካችንን ማንሳት ይተዋል። ከሀበሻ ኮሚኒቲ ይጠፋል። ሀበሻ መለመን ብቻ ነው ስራው ብሎ ስልኩን ያጠፋልብናል። በቃ ሁሌ አንድ ሰው አይጠየቅም። ሙኒትዬ እንዴት ነሽ? ሰላም ሀቡ፣ እንዴት ዋላችሁ? እንዴት ነሽ አንቺ? ሰላም ነሽ? ልጆችሽ? ሁሉም ሰላም ነው አልሐምዱሊላ። አካባቢያችሁም ሰላም ነው? ደግመናል ዛሬ ሁሉም ሰላም ነው አልሐምዱሊላ። አልሐምዱሊላ። ፈልገሽ ነው መሰለህ? አዎ ሙኒትዬ፣ አላህ ያክብርልኝ አክብረሽ ስለመጣሽ። አንድ ነገር ላስቸግርሽ ነው። እሺ እሺ። ቅንድቦች መጥቷል። ሶፊዬ ቅንድቦች መጥቷል። ዱዱን አውርጄ እለታለሁ። በዱዱ ቦታ አስገቢ። ዱዱዬ በኋላ አስገባሻለሁ። ኤቭሪዴይ እያስገባዎች ነው። ኤኒታይም አስገባሻለሁ። ሙኒትዬ የውልሽ እዚህ ጋ ያለው ወንድማችን አህመድ ይባላል። በሳውዲ አረቢያ ነበር የሚኖረው እና በጣም ትልቅ ግፍ በደል በሚስቱ ደርሶበት ነው የመጣው። ያው ኦልሬዲ ችግሩ ተፈቷል። ግን ያው ገንዘቡ እስካሁን አልተመለሰለትም እና እኛ ልናግዘው ነው። አሁን ለሁለተኛ ጊዜ ከሳኡዲ ተይዞ ኢትዮጵያ ከገባ 3 ቀኑ ነው። እናም ልናግዘው ነበር። እኔ ደግሞ ማንም ተማምኜ የምጠይቀው ገንዘቡን እኛ ነን ከበር የምናደርገው፣ ግን ተማምኜ አምጥቶ ልጁን ሴፍ ቦታ ያደርግልኛል ብዬ የምለው ሰው ስለሌለ ነው አንቺን የምጠይቅሽ። ምንም ችግር የለም። እሺ ችግር አይንካሽኞች። ሳራ አልሀበሻን ከዚህ በፊት ለደረጀ ኢቃማ እሷን ጠይቂያት እንትን ብላልኛለች፣ አሰርታልኛለች። እና አሁን ደግሞ እሷ ካናዳ ናት። ለልጇ ምርቃት ካናዳ ሄዳለች የለችም። እና ከእሷ ቀጥሎ ያው አንቺና እሷን ብቻ ነው ማምነው። ማንንም ማምኜ ይህንን አደራ ሰጥቼው በኋላ ልጁ መጥቶ የሆነ ነገር ቢደርስበት ብዬ ስለምፈራ ነው። አንቺን ደግሞ ስለምተማመንብሽ ነው ይህን የምጠይቅሽ። ጥያቄን ደግሞ ምንም ችግር የለውም ብለሽ ስለመለስሽልኝ በጣም አመሰግናለሁ። አላህ ይስጥልኝ። ስለዚህ የሚጠበቅብንን ትነግሪናለሽ፣ እኔ ሰብስቤ እከፍላለሁ።
መምጣት የፈለገው አሁን እሱ ብሩን ለማስመለስ ነው ወይስ ለመስራት? ብሩማ ሳውዲ ነው ከተባለ በቃ ብሩ ቀረ። ሰርቶ ገና ልጅ ነው። ለመስራት ኢማራት ለስራ መምጣት ይፈልጋል። እሺ ሀቡ ይኸውልሽ እንግዲህ እንደ ራሱ አቋም ነው አሁንም እናንተ የምታደርጉለት እንደ ራሱ አቋም ነው። ልጁ የመስራት ፍላጎት ካለው ፍሪ ቪዛ ተሰርቶለት ቢመጣ ጥሩ ነው። እኔ ግን በአሁኑ ሰዓት ማንንም የሚመጡ የእኛን ልጆች ወንዶቹን ከሚደርሰው ችግር አንጻር ለፍሪ ቪዛ አድቫይስ አላደርጋቸውም። ምክንያቱም ፍሪ ቪዛ ሲኖራቸው ታግሶ የመስራት ራሳቸውን ቆጠብ አድርጎ አይሰሩም። እኔ ይቅርታ ይሄንን ስል የእሱን ለማከላከል ሳይሆን ከሚደርሰው ነገር አንጻር ናቸው። ስለዚህ ምን እመክራለሁ እንደኔ መጥቶ በቪዚት ቪዛ መጥቶ ስራ ተፈልጎለት ስራ ገብቶ አንደር ካምፓኒ ቢሆን ስራው ግዴታ ይሆንበታል። ስለዚህ ራሱን ቆጠብ አድርጎ ከሁሉም ነገር የሚመጡትም የትም ቦታ የእናት ቤት የለም፣ የእናት የአባት ካምፓኒ አይደለም። ተገፍተን ብዙ ነገር እየደረሰብን ነው ሁላችንም ስንሰራ የነበረው። ሰርቶ ሊያልፍለት ይችላል ላለው አይ እኔ በራሴ ይተማመናለሁ። ሳውዲም ላይ ኤክስፒሪየንሱ አለኝ። 2-3 ስራ ተሯሩጬ ሰርቼ ያወጣሁትንም ወጪ መልሳለሁ፣ እንዲሁም ደግሞ ራሴን አሳድጋለሁ የሚል ሰው ከሆነ ይገባዋል ፍሪ ቪዛ። አዘርዋይስ የበፊት ሂስትሪውን አጥንታችሁ እናንተ ኖ ትንሽ ቆንጠጥ ያስፈልገዋል ከተባለ መጥቶ ስራ ገብቶ እንደ ማንኛውም ሰው በካምፓኒ ስር ቪዛ ተሰርቶለት ሀገሩን ይወቅ፣ የሀገሩን ባህሪ፣ ህጉን፣ ስርዓቱን፣ ወይዘሩን ሁሉን ነገር ይላመድ እላለሁ። ለሁለቱም እኔ እናንተ በምትሉ መልኩ ማድረግ የሚገባኝን ነገር አግዛችኋለሁ። በጣም 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 አመሰግናለሁ። በጣም ምንድን ነው አንቺ ባልሽው በመጀመሪያው ነጥብ እስማማለሁ። መጥቶ በኮንትራት 2 ዓመት ሰርቶ ከዛም በኋላ ፍሪ ቪዛ መሆን ቢፈልግ ራሱ በራሱ ያሰራል። ዋት ዱ ዩ ቲንክ? መጀመሪያ በኮንትራት ስራ በቪዚት እናምጣውና እኔ እውነቴን ነው የምልሽ ሀቡ፣ ለማንም ልጆቻችን ነው የምመጣው ምክር ይሄንን ነው። ቪዛው ቀላል አይደለም። ከ8500 እስከ 9 ከዛም በላይ የሚጠየቅበት ቦታ አለ። ግን ከመጣ በኋላ የአገሪቱን ሁኔታ አክሴፕት ያደርጋል ወይ? ህጎቹ ይስማሙታል ወይ? የካምፓኒዎቹ ሁኔታ ይስማማዋል ወይ? ጊዜውን ከአንዱ ቤት ሲዘል አይጨርስም ወይ? በራሳቸው ቪዛ ሲሆኑ ገና ጃስት ሲሏቸው አንድ ነገር ውልቅ ማናህ አንተ በቪዛ ነኝ እንዲህ የሚሉ ልጆች አሉ። የእሱ ባህሪ እንደዛ ላይሆን ይችላል። እኔ ግን እንደ አድቫይስ መተህ 2 ዓመቱን አገሩን ተዋወቅ፣ የአገሩን ህግ አኗኗሩን ሲስተም ውስጥም ትገባለህ። አሁን ዘለህ መተህ እንኳን እንደው እኔ ተሯሩጬ እንደ ሳውዲ ይኖራለሁ ምናምን የምትል በጣም ብዙ ከሳውዲ ኢመራትን የሚለያት ነገር አለ። ኢመራት ስትሪክት ናቸው። ስለ ትንፋሽ ስለምትተነፍሰው ትንፋሽ የሚከታተሉ ሰዎች ናቸው። እንደኔ ለማንኛቸውም አዳዲስ ልጆች የምመኝላቸው አንደር ካምፓኒ ሆነው ይስሩ፣ ህጋዊ ሆነው የሀገሪቱ ሲስተም ይግባህ። ነገ በሚሰሩት በጎን የሚሰሩትን ስራዎች በደንብ አጥንተህ በነፃነት ትገባበታለህ። ዛሬ መተህ ግን በፍሪ ቪዛ ከዚህ እዛ ስትዘል ይሄን ስትሞክር ያን ስትሞክር እንዳትሸወድ እንዳይጠፋ ነው ዋናው ፖይንቱ። በጣም ጥሩ ሀሳብ ነው። እህቴ ትክክል ናት። ግን ሀቡ አንድ ነገር እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ከዚህ በፊት ወጥቼ ስለማቅ እኔ በየትኛውም በኩል ለስራ ይመቸኛል። እኔ የትኛውንም ስራ አልለቅም። እንኳን እዛ ወጥቼ አይደለም እዚህ የብዙ አይነት የስራ ልምድ ሊኖረኝ እኔ መኪና እነዳለሁ እና ስለዚህ እዚህ ሙኜ ስራ አልለቅም። በአጠቃላይ ሳኡዲ ስንት ዓመት ሰርተሃል? በአጠቃላይ 2 ዓመት ሰርቻለሁ። ምን ሰራህ በ2 ዓመት ውስጥ? እንትን ፍየል መጠበቅ ከእኔ እስርሃ የሆነ ሰዓት 2 ወር ሰርቻለሁ። ፍየል መጠበቅና ግመል መጠበቅ ሰርቻለሁ። ጎበዝ፣ በጣም ጥሩ። እሺ መኪና መንዳት ታዲያ የምትችለው የት ነው? ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ሰራ ነበር፣ መኪና ጋር ሰራለሁ። እሺ፣ ስለዚህ ኢማራት መተክ በቀላሉ መንጃ ፈቃድ ተምረህ ማውጣት ትችላለህ ነው። ኤኒዌይ የዚህ ሀገር ግን የኢማራት መንጃ ፈቃድ በጣም ከባድ ነው። ስለዚህ አንተ ምንድን ነው የምትለው? በፍሪ ቪዛ መተህ ይሻልካል በኮንትራት? እኔ በፍሪ ቪዛ ቢሆንም የተወሰነም የሚያግዘኝ ሰው አይጠፋም። እኔ በራሴ መንገድም። እሺ ህዝቡ ምን ይላል?
ኮሜንታተሮች ምን ትላላችሁ? በፍሪ ቪዛ ወይንስ በኮንትራት ይሁንለት? በኮንትራት መጥቶ 2 ዓመት ሰርቶ ከዛም በኋላ በራሱ ፍሪ ቪዛ ይሁን ወይንስ ምን ትላላችሁ? በፍሪ ቪዛ ከሆነ የምትሄደው 100,000 ብር ከቨር አደርግልሃለሁ ተብያለሁ። አንድ ሰው 100,000 ብር አግዝሃለሁ በፍሪ ቪዛ ከሄድ ያለቅሰዋለህ። ጥሩ በቃ ኮሜንታተሮችን ፍሪ ቪዛ እያሉ ነው። ስለዚህ በቪዚት መጥቶ ነው ከዛም በኋላ ኢቃማ የሚሰራለት አይደል? ሙኒት እዛም እያለ ሊጀመርለት ይችላል። ያው የእሱ ማትረፊያ ስላልሆነ ዳይሬክት ከካምፓኒው ጋር ተነጋግረን ነው እንጂ የሚሰራለት ያው የደላላ ምናምን ታስቦ አይደለም። እርዳታ ተሰብስቦ የሚሰራለት ልጅ ከሆነ ያው በትብብር ነው እና እኔ አናግሬ እነግርሻለሁ። ሌላው እንትምህን ምንድን ነው ላይሰንስን የመኪና መንጃ ፈቃድህን ውጭ ጉዳይ ሚኒስቴር ሄደህ እንትን ብለኸውናል። እሺ ስታምፕ አስደርገህበት ና ያው እሱ አይጠቅምህም። አትሊስት የምትማርበትን ጊዜ ይቀንስልሃል። ላይ እኔ መንጃ ፈቃድ የለኝም፣ ግን ላወጣ እችላለሁ። መንዳቱን ልምዱ አለኝ። እኔ እዛ በተሰብ መኪና ጋር ሰራ ነበር በፊት እኮ። አሁን አንተ ያው ኢትዮጵያ ቀላል ነው እንተዋወቅ የለ እንትን በለውና አውጣና መንጃ ፈቃዱን ምንድን ነው ኢንተርናሽናል አድርገህ ይዘኸውና ያው ውጭ ከሰራህ አይቀር ሁሉንም ነገር አጠናቀህ እንትን እንድትልበት ማለት ነው እንድትገባበት። እሺ እሺ፣ መርሃባሽ። በጣም ጥሩ። ሙኒት ቼክ አድርጋ ስንት እንደሚፈጅ ትነግረኛለች። ስለዚህ እኔ ቀነ ቀጠሮ ይዤ መጥተህ እዚህ ጋር ቃል የገቡልን ሰዎች አዎ እናግዘው ይምጣ ይስራ ያሉን እህት ወንድሞቻችን ያዋጡልሃል። ከዛም በኋላ በቃ ያው ሙኒት አደራዬን ተቀብላለች፣ ቃል ገብታልኛለች። አታስብ፣ አሳውቅሻለሁ ነገ ጠዋት ዋትሳፕ ላይ። እሺ በጣም አመሰግናለሁ ሙኒት። እንግዲህ አደራሽን። እሺ አህመድ ጋይስ እናመሰግናለን በጣም አህመድ እንድታግዙ ፈቃደኛ ስለሆናችሁ በጣም እናመሰግናለን። እና አህመድ አይዞህ አለን ከጎንህ ነን። እሺ እሺ ሀውዬ ሁላችሁንም በጣም ነው የማመሰግነው። ከፈጣሪ በታች ደስታዬንም የዚህ ሁሉ ውጤት እናንተ ናቸው። ያኔ የህሊና ረፍት ራሱ ያገኘሁት እናንተ ጋር ከመጣሁ በኋላ ነው እንጂ ከዛም በፊት አንድ ቀን ከልቤ ራሱ ስቄ አላውቅም። እየከፋኝም ዝም ብዬ ፈገግላለሁ እንጂ ወላሂ እናንተ ጋር ከመጣሁ በኋላ ግን ትክክለኛ ሳቅ አግኝቻለሁ። በጣም የማመሰግነው። ሰው ጋር እኩል ማውራት ጀምሬያለሁ። በፊት ከምንም ነገር ስሸሽ ነበር። አሁን ግን በእናንተ ጋር መጥቼ ብዙ ሰዎችን አግኝቻለሁ። አልሐምዱሊላህ እና ከልቤ ነው የምወዳችሁ። በጣም የማመሰግነው ሁላችሁንም። ፈጣሪ ይጠብቅልኝ። አሚን አሚን። አዎ ክብሪትዬ ዩአርባ ያው በሰላም ሀገር ቤት ገብቷል። ይኸው ሀገር ቤት ከገባ 3 ቀኑ ነው። ፕሊስ ኦፕን ዩቱብ ክፍት ነው ውዴ እና 3 ቀኑ ነው ሀገር ቤት ከገባ እና አሁን እናግዘው እና አህመድ ፓስፖርት ኮፒ ክላክልኝ። እሺ ሀቡ ገና ላወጣ ነው። አሁን መታወቂያ አስተካክዬ እየመጣሁ ነው። አስቸኳይ ነው። ፓስፖርት አወጣላለሁ ተብያለሁ። እሱንም ሸር ተደርጓል። ተከፍሎልኛል። የፓስፖርትም እሱን አስተካክላለሁ ተብያለሁ። ነገ ሰውየው እንዲመጣ ብሎኛል። በቃ እሺ ቶሎ የፍጥነት አውጣና ትልክልኛለህ። እስከዛ ሙኒት ቼክ አድርጋ ምን እንደሚፈጅ ትነግረኛለች። ገንዘቡን ሰብስበን እናስቀምጣለን አንተ በምታመጣው አካውንት። ኦኬ ኦር ደግሞ እኔ አሁን እጅ ላይ አካውንት እኔ አዲስ አካውንት ሰበስባለሁ በሪም አካውንት። እሺ አሁን አዲስ ስለሆንኩኝ ገና መታወቂያውን አሁን ተመዝግቤ 600 ብር ከፍዬ እየሄድኩ ነው ለዋጣ ማለት ነው። ሁሉንም አስወጣልሃለሁ ተብዬ እየሄድኩ ነው። እሱን ተቀብዬ ነው አሁን አካውንቴንም ላስተካክል የምችለው ፓስፖርቴንም ልይዝ የምችለው። ኦኬ በቃ ችግር የለም ጨራርስ አንተ። እሺ አታስብ። እሺ አቡዬ እሺ እሺ ይቅናክ እንግዲህ እሺ በጣም ነው የማመሰግነው። ፈጣሪ ይጠብቅልኝ ሁላችሁንም። በጣም ነው የምወዳችሁ። እኛም እንወድሃለን ወንድማችን። አይዞህ ከጎንህ ነን። በርታ። ይሄ ልጅ እንኳን በሰላም ለሀገርህ አበቃህ በሉትኝ። አስታወሳችሁት? ይሄ ልጅ አስታወሳችሁት ውዶቼ? በስመ አብ እግዚአብሔርን እንኳን ለሀገሯ አበቃው። ሀቢባ እግዚአብሔር ይስጥሽ። እውነት በጣም መልካም ሰው ናት ሀቢባ ማለት በጣም እኔ እንጃ። ቲክታክ ላይ ካሉት ቁጥር 1 እሷ ናት። ቁጥር 1 ከዛ ሳራ እና መሲ ዱባይ መሲ ብሪጅስቶ ማለት ነው። እኔ በጣም ነው የምወዳችሁ ሶስቱን አብሶ ቅልቦች፣ ብሬክስ ሀበሻዊ
ማነው ደግሞ ይሄ ቤሩት ያለው አብርሽ የቄራው በጣም ነው የምወዳቸው እና ወይኔ ሀቡዬ እግዚአብሔር ይስጣት። እንዲሁም ደግሞ በቃ መልካም ሰዎች በቃ ለተቸገሩ ደራሽ ለነሱም እግዚአብሔር ይስጣቸው እና የዚህ ልጅ ታሪክ ውዶቼ ኢትዮጵያ ነው ሚስት ያገባው ማለት ነው። ከዛ ሚስቱም በቃ አንቺ እዚህ ሁኚ እኔ ሂጄ ሳውዲ ልስራ ሲላትኝ አይ እኔ አንተ ኢትዮጵያ ከሄድክ አንተ ሳውዲ ከሄድክ እኔን እዚህ ትተኸኝ ከሄድክ በቃ ራሴ ላይ ችግር ፈጥራለሁ ምናምን ስትለው እሺ በቃ ይልና አብረው ሄዳሉ። እርጉዝ ነበረች እሷ ማለት ነው። ከዛ አብረው ሲሄዱ ሳኡዲ ላይ ታውቃላችሁ፣ ወደ ሳኡዲ ለመግባት ያለውን ፈተና ታውቁታላችሁ። ለእሷ ብሎ ስንት መከራ እንዳየ ተደብድቦ ምናምን በቃ እሷን ሊያደርጓት ያሉትን ሁሉ አድርገውታል። እውነት ማለት ነው። ከዛ ብር ደግሞ ከወንድሙ 11,000 ምናምን ብር ተበድሮ ለእሷ ከፍሎ ነው ወደ ሳኡዲ የገቡት እና ከዛ ውዶቼ ወለደች። እሱ ፍየል እየጠበቀ በቃ እረኝነት ተቀጠረ ማለት ነው። እረኝነት ተቀጥሮ ሚስቱ ወንድሙ ቤት ተቀመጠች። እሱ ወንድሙ ቤት ተቀምጣ እሱ ብር እየላከ ምናምን ወለደች። ከዛ ልጃቸውን ወደ ኢትዮጵያ ላኩ። እናንተ ልጃቸውን ኢትዮጵያ ከላኩ በኋላ ብትከዳውስ? ሌላ ወንድ ወደደች። ከዛ ሌላ ወንድ ወደደች ሄደች፣ እዛ ወንድ ጋር ሆነች። ያ ወንድ ደግሞ የራቁት ፎቶ ቪዲዮ ምናምን ያዘበት። አስቡት እንግዲህ ውዶቼ። ከዛ በቃ ሚዲያ ላይ መጣ። በቃ ያሳለፈውን ነገር በቃ ስልችት ብሎት ምናምን ነበረ። በቃ ከሰው ጋር ማውራት እስኪያስጠላኝ ድረስ እያለ ማለት ነው እሱ ራሱ እግዚአብሔርን እና እግዚአብሔር ፈቅዶ በቃ 2 ዓመቱን ጨርሷልኝ። ከዛ ተያዘ፣ ወደ ኢትዮጵያ ገባ። ኢትዮጵያ ከገባ 3 ቀን ሆኖታል። ዛሬ 3 ቀኑ ላይቭ ላይ ገባና ሀቢባ የኛ ጀግና ሀቡዬ ይህንን ቻሌንጅ አዘጋጀችለት። ሙኒት መጣች። እንግዲህ እንደሰማችሁት ነው። እግዚአብሔርን መልካም ሰው አይጥፋ። ክፉ ሰው እንዳለው ሁሉ መልካም ሰው አይጥፋ። እውነት መልካምነት ለራስ ነው። እና ውዶቼ እንግዲህ ወደ ዱባይ ፕሮሰስ ሊጀመርለት ነው እላችኋለሁ። እና እንደው እንደዚህ የምታደርጉ ሴቶች እውነት እግዚአብሔር የላችሁ። እኔ ሌላ ምንም አልልም። እንደዚህ ወንድ ልጅ የምታሰቃዩ፣ በወንድ ልጅ የምትጫወቱ በጣም እንደው ጥሩ ነገር አይገጥማችሁም። አሁን ይቺ ልጅ ሄደች ሌላ ወንድ ጋር ግን የገጠማት በቃ ያላሰበችው ነገር ነው። ስለዚህ ወንዶችም እንደዛው በሴት ልጅ የምትቀልዱ በእድሜዋ፣ በጊዜዋ፣ በሞራሏ በቃ የምትረማመዱ ወንዶች መጨረሻቸው አያምርም። አሁን ይሄ ልጅ እግዚአብሔር ይመስገን የዋህ ስለሆነ መልካም ስለሆነ በቃ አሁንም ድረስ ሰዎች አሉት። እቺ ሚስቱ ግን ማለት ነው እሱን ትታ ሌላ ወንድ ጋር ሄደችው ኒካ እንኳን ሳያወርዱ ማለት ነው። ለሀቢባ አስታርቂኝ እያለች ትለምናታለች። አስቡት፣ አስታርቂኝ እያለች። አይገርማችሁም? አይደንቃችሁም? ግን እንደዚህ አይነት ሰው ወይ ጌታ ሆይ፣ ወይ ጌታ ሆይ። ለማንኛውም ውዶች እኔንም እስኪ አበረታቱኝ፣ ችግር የለውም። እኔም ሀገሬ ልገባ የተወሰነ ጊዜ ወራት ነው የቀረኝና እግዚአብሔር ለዛ ካበቃኝ ለዛ ያብቃሽ በሉኝ። እውነት ሰብስክራይብ አድርጉኝ። እኔ እንደ ሌላ ሰው መጥፎ ቃል አልናገርም። ለመታወቅም ብዬ የማይሆን ነገር ማድረግ አልፈልግም እና እናንተ በራሳችሁ አበረታቱኝ። እንደዚህ መስራት ማደግ የሚፈልጉትን አበረታቱ። በእውነት እኔ አሁን በቃ የራሳቸውን ዩቲዩብ የሚከፍቱ ልጆችን በጣም ነው ማበረታታው። ቲክታክ በራሳቸው ላይቭ እንዲገቡ በቃ በራሳቸው ታዋቂ እንዲሆኑ ምናምን ነው እንትን እምላቸው እንጂ ሌላ ጋር ገብተው ሂዱ ታብታብ አድርጉ ሸር አድርጉ ምናምን እንደዛ የሰው ላይቭ ከምትከታተሉ የሰው ነገር ከምታዩ የራሳችሁን ነገር ብታሳድጉ ጥሩ ነው እያልኩ እመክራለሁኝ። እና እግዚአብሔርን እናንተም እኔን አሳድጉኝ፣ ምንም ችግር የለውም እላችኋለሁ። ለማንኛውም አሁን ዱባይ በቃ የትም በተለያየ ሐረብ ሀገራት ያላችሁ እህት ወንድሞቼ ራሳችሁን ጠብቁ። ምክንያቱም በጣም ሙቀት አለ፣ በጣም ኃይለኛ ሙቀት አለ። አብሶ ደግሞ ወደ ውጭ እረኝነት የምትሰሩ ልጆች በግ ፍየል ምናምን የምትጠብቁ
ራሳችሁን ጠብቁ። አትክልት የምትንከባከቡ ምናምን ራሳችሁን ጠብቁ። አደራችሁን ከምናምን ነገር እባብ አለ ጊንጥ አለ ምናምን ነገር እንዳትነደፉ። ራሳችሁን ጠብቁ፣ ተጠንቀቁ ውዶቼ። እግዚአብሔር ከእናንተ ጋር ይሁን እላለሁ እና እንደዚህ ደግሞ መጥባህ ውስጥ ወጥ ቤት ውስጥ ምግብ ማብሰል የምትሰሩ እህቶቼ መሆናችሁ ወንድሞቼ ራሳችሁን ጠብቁ። ምክንያቱም አሁን ሙቀቱ በጣም ከባድ ስለሆነ ጋዝ በሚለኮስ ሰዓት ወጥ ቤቱ እዛም በምትለኮሱበት ሰዓት ሙቀት ከላይ ሙቀት አለ፣ ከታችም ሙቀት አለ፣ ከዛ ሙከየፍ አለ፣ ያዞራል ማለት ነው። በጣም ነው የሚያዞረው። ስለዚህ ራሳችሁን ጠብቁ። እዛ ጋር ፌንት እንዳትወድቁ፣ እንዳትጋጩ። የሆነ መውደቂያ እንኳ የለም በቃ። ስለዚህ በጣም ከባድ ስለሆነ ራሳችሁን ጠብቃችሁ ደግሞ ምግብ ብሉ። ምግብ ከምንም በላይ የሚያበረታው የሚያጠነክረው ምግብ ነውና ምግብ ተመገቡ፣ ብሉ። ምግብ እግዚአብሔርን ምግብ ብሉ። ያለ ምግብ ምንም ማድረግ ስለማይቻል ራሳችሁን እየጠበቃችሁ ውሃ ደግሞ ጠጡ። ውሃ ጠጡ። ብዙ የምትቆሙ ሰዎች ሲጀመር የምትቆሙም የማትቆሙም ውሃ መጠጣት አለባችሁ። ውሃ ጥሩ ነው። አሁን ጠጣሉ ትንሽ ቆይቼ እያላችሁ በሽተኛ እንዳትሆኑ ውሃ ጠጡ። ምክንያቱም ከባድ ነው። እኛ ውሃ ካልጠጣን ምግብ ካልበላን በጣም አስቸጋሪ ነው እና በቃ ያገኛችሁትን ነገር መስራት የምትችሉ ከሆነ ሰርታችሁ፣ የተሰራም ካለ የተሰራውን፣ ከውጭም የሚመጣ ከሆነ ከውጭ በቃ ምግብ አታማርጡ ስላችሁ ያው እኛ ኢትዮጵያውያን የምንበላው ምግብ አለ ማንበላው። አሁን ለምሳሌ ከባህር ውስጥ የሚወጡ ነገሮችን ብዙ አንወዳቸውም። ስለዚህ እሱን እኔ ካሳ ውጭ ሌላ ምንም አልበላም። ከባህር ውስጥ ትላትል ምናምን ብዙ ነገር አለና ብቻ እንደዛ ከሆነባችሁ በቃ ቲማቲም ሳልሳ ሰርታችሁ በከብዝ መመገብ ትችላላችሁ። ምግባችሁን ብልት አድርጉ። ስልክ ላይ አታፍጥጡ። እየሰራችሁም ተኝታችሁም ቁጭ ብላችሁም ስልክ ላይ አታፍጥጡ። ለምን? በጣም ከባድ ነው እና በቃ ቻው ውዶቼ። ሰብስክራይብ፣ ላይክ፣ ሼር አድርጉ።